ሰላም ይህ ጎጆ ፍቅር ነው። እኔ ማርታ እኔ ቃል አብረናችሁ የምንቆይ ይሆናል። ዛሬ የምናወራው ደግሞ ስለ ልዩና ቅዱስ ነው። ቅድም ያልኩ ነገር ምንም አልተዋጠልኝም እና ውስጤ ይቀርሳል። የጥፊው እኮ የምርት ፈችዋለሽ። ቆይ መጀመሪያ ላስታውሳችሁ፣ ባላችሁ በጥፊ ቢላችሁ ምን ታረጋላችሁ? ትፈቱታላችሁ። የነሱን ውሳኔ ማትወስኝ አንቺ ትፈቱታላችሁ። ሻንቺ ብትኝ እንዴ ብዙ ሰው ፍቅር መግለጫ ይመስላል። what ያ አሉ ኮሜንት ሴክሽን ላይ ጠብቂ እሺ። እኔ እንጃ የሆነ ስላላገባውና ስለፍቺ ስለማላቅ ሜቢ ይሄንን ዲሳይድ ለማድረግ ሳገባ ላይቀለኝ ይችላል። ግን እኔ እንጃ እኔ አቢዩዝ ቴክ ማድረግ ሰው አይደለሁም ፐርሰናሊ። እንኳን ራሴ ላይ ሰው ላይ ራሱ አልቀበለው። ሶ ትፈጃለሽ? ምፈታው ነው የሚመስለኝ። አንድ ቀን በፊት ወዲያው የሆነ ኢሚዲየት ሪአክሽንሽ ሌላ ጥፊ ብቻ ትሮባክ ብቻ እኔ ፈነክተዋለሁ። የሆነ ባገኘው ጥቃ አናቱን ብዬ ጠባሳ ገዛ መቼም አይረሳም። it depends እንደ ወንዷ። ታዲያ አንዳንድ ወንድ ዝም ብሎ በቃ አንገር ኢሹ ካለበት መማታት የሚፈልግ አለ። ግን ኖርማሊ አንገር ኢሹ የሌለበት የማይማታ አይነት ወንድ ከሆነ ግን ትልቅ ጥፋት አጥፍታ ይመስለኛል እንደዚህ ያደርግ። ግን ቢሆንም it doesn't make it right አይደል? ያ ማለት ቶክ ኦፍ ልታደርጉት የምትችሉት ነገር ሜቢ የሱ ፐርሰናሊቲ አቢዩሲቭ ካልነበረ አክቹሊ ማንም ሰው እስከሚያገባ አቢዩሲቭ ሳይዱ አይታይም ብዙ ጊዜ። ግን እንዲሁ አላን ኖርማሊ ካም ፐርሰን ነው ወይ ይሄ ፐርሰን ለሷ ያለው ሪስፔክት ምናምን እሱን አጠንጥናችሁ የዛን ሰዓት የወሰደው ሪአክሽን ነው የሚለውን አውርታችሁ ለመፍታት ዲሳይድ የምታደርጉ ከዛ ነው። ግን ከዛ በፊትም የአቢዩሲቭ ሬድ ፍላጎች ታዩበት ከነበረ ወደ አክሽን ከወሰደ ቀጥታ the first action የሚሆነው ነው ፐርሰናሊ ያንን ነገር ካት ኦፍ ማድረግ ነው። እና for me personally ምን እንደማስብ ታውቃላችሁ? አንድን ወንድ የሚያስብለው ነገር ብዬ የማስበው ይሄ ሮንግ ታይሚንግ ላይ ኦር መጥፎ ነገር አድርገሽ መጥፎ ነገር ሀፕን ሆኖ አለመግባባቶች ሲፈጠሩ ምናምን ሃንድል ያደረገበት መንገድ የምር ወንድ የሚያስብለው እሱ ፓርቲ ይመስለኛል። እና ለኔ ወንድ ዲፋይንድ ማድረግበት መንገድ ይሄ ነው። ሶ በጥፊ ካለኝ ዲስሪስፔክትም ነው for me። ከዛ በፊት ደግሞ ሪስፔክትፉሊ ከነበረ አርጊመንቶችን ሶልቭ የሚያደርገው በጩኸት በስድብ ምናምን ከነበረ it's a red flag እኮ ሬድ ፍላግ ነው ኦልሬዲ። ስለዚህ ራን ሲመጣሽ ወደ ጥፊ ከመጣ ነገ ሌሎች አክሽኖች እንደማይመጡ ምንም ማለት ጎረቤት ይመጣል ቀጥታ አንባባልም። የዚህ ጄኔሬሽን ሴት ወይ አትባባልም እኩል ነው ትፈነክታለች። ኤኒዌይስ ማርቲያውን ጠዋሳ ማይሽ ነው ያለች። ላላረግም እችላለሁ አናቀም ሰው እንመለስ ወደ ቶፒካችን። እሺ ትዳር አንዱ የመቀደሻ መንገድ ነው። ዋናው መሰረቱ ትዳር ለምንድን ነው የምናገባው? ስለምንቀደስ። መቀደሻው መንገድ እርዳታ መስጠት ወይም ደግነት ማድረግ መባ መስጠት ያንን ብቻ ይመስለናል። ትዳር ራሱ ብቻ ግን መቀደሻ መንገድ ነው። እሱን ስታስብ ያንን ፈተና ውጣ ውረዱን የምታልፍበትን ኃይል ታገኛለህ። ምክንያቱም ሽልማት ስለሚሰጥ በትዳር ጸንተ በመቆየት የሚሰጥ ነገር ስላለ። በነገርሽ ላይ ስማቸው ልዩ ወይንት ቅዱስ እንዳልሆነ ታውቂያለሽ? እኔም አሁን በቅርብ ያወቅኩት በቅርብ ነው ያወቅኩት። እንዴት መጣላቸው? just a nickname I think መጀመሪያ እሱ ልዩ አላት ተለይታ ስላገኛት ይመስለኛል። ልዩ ናትም ደግሞ እና ስማቸው ማለት ኢየሩሳሌምና ሱራፌል ማለት በደንብ ነገር ሱራፌል ኤክስፔክት ታደርጋላችሁ? አይ ቲንክ ልዩ ኒክኔም ሊመስል ይችላል። ቅዱስ ግን ሪል ኔም ነው የሚመስለው። ያ ማለት በቃ በስም እንትናቸውን ቢልድ እያደረጉ እንደሆነ የሚያሳየው ራሱ የሆነ ካራክተራቸውን ተሰጣጥተዋል ብዬ አስባለሁ። የምርም ቅዱስ ስለሆነ ይመስለኛል ቅዱስ ያለችው። እንዴት ነው የተዋወቁት? እስኪ አንዳንድ ነገር ንገረኝ። ሚውቹዋል ፍሬንድ ልደት ላይ ነው አይደለ? ልደት ላይ ነው የተዋወቁት። እሱ ግን ከዛ በፊት ፎቶዋን ምናምን አንዳንድ ሚውቹዋል ፍሬንድ ነበራቸውና ፎቶዋን ምናምን ያሳዩታል እና ኦኬ ምናምን ብሎ ትንሽ ኢንፎርሜሽን ያውቃል ያውቃታል። ግን በትክክል ኦፊሻሊ የተዋወቁት በደንብም ባይሆን just የተያዩት ምናምን ሚውቹዋል ፍሬንድ ልደት ላይ ነው። ከዛ ፌስቡክ ውለታ ወደ ፌስቡክ ብዙዎቹ ፌስቡክ ላይ ነው አይደል? በደንብ እና ወደ ፌስቡክ ሄደ። ፌስቡክ ላይ በጣም ማውራት ጀመሩ ምናምን they were like እንደ ቤስት ፍሬንድ ነገር አይደል? እንደ ቤስት ፍሬንድ ነበር። እና ኢቭን ፊሊንጉን ኮንፌስ ካደረገ በኋላ ራሱ she said ነው ፊሊንግ ሳይኖራ ሁለቱንም ነገር
እንትን ላለ ማለት ነው እና በጣም የሳበኝ ነገር ብላ ስትናገር ደግሞ ለ1 አመት ምናምን አልጠየቃትም ስልኳን እንኳን ብሎ ረጋ ያለ ነው እያለሽ ነበር ረጋ ብሎ ነው በቃ ነገሮችን ፍሎውን ያስኬደውና እሱ ነገር ኢምፕሬስ አድርጓት ነበር እኛም ኢምፕሬስ አድርጎናል እንዳከብርክ ያደረገኝ ነገር የነበረው እንደ ሌሎች ሰዎች አልፈጠንክም ነበር ፎቶ ላኪልኝ አትልም ነበር ማሪ ምናምን አትልም ነበር በጣም ስርዓት ያለው ወሬ ነበር የምታወራው ለመሳብ ያረከው ነገር ነው ወይስ ምንድነው አይ እኔ ፐርሰናሊቲም ነው ከዛ ደግሞ ጥሩ ፐርሰናሊቲ ኖሮኝ ነው ለማለት ሳይሆን አንደኛ ፍርሃት አለብኝ የነበረኝ የሪሌሽን ኤክስፒሪየንስ የለም አንደኛ ሁለተኛ ደግሞ ከብዙ ወንድ ጓደኞቼ ጋር ነው እንትን ያልኩትና ይሄኛውን ኤክስፒሪየንስ አላቆም እና ከሪስፔክትም ነው እና ስለ ሪሌሽን ከድሮ ጀምሮ ማሰብ የነበረው የሆነ ስለ ትዳር ምናምን ምክንያቷ ደግሞ እናቴ መሆኗ ምናምን እሱ ነገር ነው እንጂ ማስላክ መጥፎ ሆኖ አይደለም ከዛ ግቢ ገቡ ነገር ያ ሁለቱም የተለያየ ግቢ ገቡና እሱ ትቶ መጣ ከዛ እሷ እዛ ሆነች እንደዛ ነገር ትንሽ ዲስታንስ ላይፍም ነበራቸው መሰለኝ ግን ቶሎ ትመጣ ትሄድ ነበር ከፍተኛ ቀናቸው 42 ቀን 45 ቀን ምናምን ኢማጂን ግቢ ላይ ሆነሽ ምናምን ቶሎ ስትመላለሽ ማለት በዛ ላይ ደብረ ማርቆስ በጣም ሩቅ ከዛ ያመላልሳ ምንም ያስደርጋል ዲሲር ላይ ብቻ ነው እንደዛ ራሱ የተፈጠረው በጣም ፋይናንሻል ዲፊካልቲዎች የጀመሩት እዛ ፓርት ላይ ነበረ የሆነ ጊዜ ላይ እንደውም ስታወራ የሰማሁት እንትን ብላ ነበር አይ ቲንክ ለልደቱ ኦር ለግራጁዌሽኑ እሷ ፐርሰናሊቲዋ ቀድማ ነው የምትዘጋጀው ለነገሮች ማለት ነውና ይዛለት ብር አገኛለሁ ብላ አስባ ነበር ከዛ ብር ሳታገኝ ቀረችና ግራጁዌሽኑ ልክ ሲቀርብ 1000 ብር ከጓደኛዋ ተቀብላ ጸጉሯን መሰሪያ ራሱ ስላልነበራት 1000 ብር ተቀብላ ጸጉሯን ተሰራች ጊፍት ምንም ወርቅ ልትገዛለት ነበር ያሰበችው ብር ምንም ስላልነበራት ሳትገዛ ሄደችው ምናምንና እሱን ታይም በጣም ታነሳዋለች ምንም ሳላረግለት ነበር ምናምን እያለች ነበር ፊል ያደረገችው ሞመንት በጣምና 1000 ብሩን ደግሞ አንድ ላይ ነው የመለሱት ምንድነው ታውቃለህ ብዙ ጊዜ ለነገሮች ቀድሜ ይዘጋጃለሁ አንተ እንደውም በዚህ ጉዳይ በጣም ሰነፍ ነህ አትዘጋጅም ይላል እኔ ደግሞ የሆነ ወይ ልደትህ ካለ ወይ የሆነ ነገር ቀድሜ በቃ ከኮስት ሼሪንግም ከምንም የሆነ ነገር ብቻ የሆነ ማድረግ ያለብን ነገር ካለ ቀድሜ ይዘጋጃለሁ የዛኔ ምን ተሰምቶኝ እንደሆነ አላቀም በሆነ መንገድ ገንዘብ እንደማገኝ አውቃለሁ እና እኔ ደግሞ ለእንደዚህ ለስጦታ ምናምን ትልቅ ቦታ ነው በጣም ያለኝ እና የወገር እንደማረግልህ አውቃለሁ ግን እንዴት ብሩን አብዮን አገኛለሁ ብዬ ነበር ያሰብኩት ግን አላገኘሁም በሰዓቱ ከዛ አይደለም እኔ ደግሞ ልገዛልህ መፈልገው ወርቅ ነበርና ለምርቃቲ ከባድ እገዛለሁ እና እርግጠኛ ነበርኩ እንደማረገው ከዛ ግን ቀኑ እየደረሰ ነው ምንም ብር አላገኘሁም ከዛ ይዛ ሰዓቱም ስራ ደግሞ አልሰራሁም ነበር ከዛ አይደለም ጭራሽ ስጦታ ልገዛልህ ጸጉሬ መሰሪያ አጣሁኝ ከዛ ተዘካለ አንድ ጓደኛዬ ነበር ነጂሚ የሐረር ልጅ ግቢ አብረን ምንማር እሱ ነበር እሱን 1000 ብር አስልከው ነበር ጸጉሬን የተሰራሁት ከዛ በኋላ ግን የደበረኝ ምንድነው ምንም ማለት ላስመርቀህ ልሄድ ነው ጓደኞች ጋር ምናምን እዛ መጥቼ ላስመርቀህ ፕሮግራም ተዘጋጅቷል ቤተሰብ አለ ምናምን ስጦታው መስጠት ቀርቶ ምንም ማረጋው ልብስ ምናምን ሁላ በቃ አላዘጋጀውም ጭራሽ ጸጉሬን መሰሪያ ተበድሬ ምናምን በጣም ነበር ይዛኔ ከፋኝ ምንም አልሰጠሁም ማለት ለሌላ ለትንሽ ጊዜዎች መሆን በጣም እችላለሁ ያደርጋለሁ ምናምን ያንን አልቻልኩም በቃ እና ይዛኔ በጣም ነበር ከፋኝ ባልሄዱላ አልኩኝ በቃ በጣም ነበር ይደበረኝ ከዛ ካስታወስክ ያንን 1000 ብር ራሱ የመለስ ነው አብረን ነው ከዛ ለግራጁዌሽን የተሰጡ አንገት ብሮች ነበሩ እነሱን ሽጠን ብሩ መለስንለት አው እንትን ስትል ትዝ ይለኛል በቃ ለነሱ በቂ የሚባለው አንድ ሰፈር ቢሆንም አይ ቲንክ የሆነ ይራራቃል ነገር እና የሆነ ወክ ለማድረግ እንኳን ደርሶ የሚያስመልሳቸው የሆነ በታክሲ ደርሶ የሚያስመልሳቸው ከሆነ ለነሱ it was enough በቂና ከበቂ በላይ ነበር እና እሷን ብር ብቻ ነበር የሚፈልጉት በጣም ነው የሚያሳዝኑት ነው በቃ ሪሌሽንሺፓቸው በጣም የሱን ፓርት ራሱ የሆነ ታይም ላይ ለልደቷ ማክበር ፈልጎላት ብር አልነበረው ከዛ ምን አደረገ አይ ቲንክ አልቅሷል መሰለኝ ሱፐርስ ላይ ከዛ ስላልነበረውና ፒሲውን ወስዶ ሽጦ በ2500 ብር ነው የሸጠው ፒሲውን 2500 ብር ብቻ በሰዓቱ ስለሚያስፈልገው ኢቭን ፎርማት ራሱ አላረገው
2500 ብር ሽጦ ልደቷን አክብሮላት እና እንዴት እንዳሳዘነኝ ማለት ነው። በጣም እንደሚዋደዱ ሲጀምር በጣም ነው የሚያስታውቀው። ያ ያስታውቃል በጣም አሳዘነኝ። ቻናላቸው ምን አይነት ነገር ላይ ነው ፎከስ የሚያደርገው? ቻናላቸው ያው እንደ ካፕል ነው የሚሰሩት። ካፕል ኮንተንት በጣም አለ። ከዛ በኋላ እሷ እንትን ራሷን ስትጠብቅ ላይ ጸጉር ስኪን ቲፖች ምናምን ትናገራለች። ላይፋቸውን በጣም ያሳዩበታል ሶሻል ሚዲያ ላይ አይደል? ከወለደች በኋላ ስፔሻሊ እሷ በደንብ በጣም እሷ ነች ሞር አክቲቭ። ብሎጎች በጣም ታሳያለች። አይ ቲንክ እሷ ነች አይደለም? በእሷ ነው መሰለኝ የተጀመረው ይመስለኛል። የእሷ ይመስለኛል ማለት እሷ ነች ሞር ሞቲቬት ያደረገችው ይመስለኛል። እና ግን አሪፍ ነገር ነው። በጣም ይታይላቸዋል እንዴ በጣም በዛ ላይ የእሷ ኮንተንት በጣም ደስ ይላል። በጣም የሆነ ለሴቶች አይደል የሆነ በቃ ዋይፊ ማቴሪያል ናትና በደንብ ታስተምርሻለች። ቴንኪው አይደል ማለት ልዩ ነው። ያው ልዩ ተብሎ ሲጠራና ልክ ቪዲዮውን ሳይ የሚመጣው ማንነት አንድ ሴት ሚስት ብትሆን ተብሎ የተሰጠው ኦር የሚመጣው ካራክተርን የምታመጣ ሴት ናት። የተሰጠች ናት በቃ ለሚስትነት። ሺሶ በጣም ካም ረጋ ያለች ነች። ራሷን በጣም ትጠብቃለች። ሆሞ ውስጥ እንዴት ራሷን ቴኬር እንደምታደርግ የራሷ ቢዝነስ አላት፣ ሼር ታደርጋለች ምናምንና የሆነ በቃ አትቸኩልም። ውሳኔ ላይ እንዴት መወሰን እንዳለባት ታውቃለች። ስትሮንግ ነች። የሆነ በእቅድ ምናምን የምትመራ አይነት ሴት ነችና የሆነ በቃ ጌት ደ ቫይብ ዋይፊ እንደሆነች በደንብ ይታያል። ያስታውቀው በጣም። እሱስ ምን አይነት ይመስልሻል? ቅዱስ ካም ፐርሰን ይመስለኛል። ያው እሱም የተረጋጋ ነው፣ እርግጥ ያለ ሰው ነው እሱ። እኔ እንጃ እሱ በደንብ ሶሻል ሚዲያው ላይ ስለማይታየሱ ፓርት ነው ሮል የሚባለው። ስለሱ ሹር መሆን አልችልም፣ ግን ካም ፐርሰን ይመስላል ሲታይ እና ሪስፔክት ያደርጋታል። ኢን ቶኪንግ ኦፍ ሪስፔክቲንግ ምን ብሏል መሰለሽ የሆነ ኢንተርቪው ላይ ቤተሰቦቹ ያደጉት እሱ ያደገው ቤተሰቦቹ እናቱ ትክክለኛ ደስተኛ አልነበረችም በአባትየው ማለት ነው በአባቱ እና ዲቮርስ ፋሚሊ ነው ወይስ ዲቮርስድ አልነበሩም። አንድ ላይ ነው ያደጉት፣ አንድ ላይ ነው የሚኖሩት። ግን በጣም ይጋጩ ነበረ እና እሱ ማድረግ የሚፈልገው ሚስቱን ከእናቱ የበለጠ ሪስፔክት አድርጎ ነው ማኖር የሚፈልገው። እናቴ ያጣችሁም በሚስቴ ነው ምክሰው አይነት ነገር ማለት ነው። እንደዚህ አይነት አቋም ያለው ሰው ነው እሱ ማለት ነው። በጣም ደስ ይላል በጣም። እና ሚስቱ ላይ ሲመጣ አባቱ ለእናቱ ያላቸው ስህተቶች ነው ለሷ ሞር ሲሰጥ የነበረውና በጣም ሪስፔክቲቭ ነው በጣም። እና እሷም በጣም ነው ቴክ ኬር የሚያደርጋት እሱ ማለት ነው። እናቱ ያጣችው በእሷ እየመለሰ ነው። በደም ተገናኝተዋል። እንደዚህ አይነት ፋሚሊ ላይ አድገሽ ራሱ እንደዚህ አይነት ማንነት አንዳንድ ሰው ትራውማታይዝድ ስለሆንኩኝ ነው ብሎ ነው ሁላ እንደ ዲፌንስ ሜካኒዝም የሚያደርገው ካራክተር ይዝና በቃ ትራውማታይዝድ እና ደግሞ እንትንም ብሏል አክቹሊ እንደዚህ እንዲሆን ያደረገው የእናቱ ሚና ነው። እናቱ ምን ታረጋለች መሰለሽ ነገሮች ሀፕን ሲያደርጉ ይዛው ትወጣና የምትነግረው ነገር አለ። ይሄ ምንም አልሆነም እሺ አይነት ነገር ከዛ የልጅ ማንነት ስለሆነ ጭንቅላቱ ላይ በቃ የሆነ ፖዚቲቭ ነገር ኖረ ሰርታለች። በጣም የአስተዳደግ የሚባለው ነገር አለ። ደስተኛ ሳትሆን ደስተኛ እንደሆነች ፕሪቴንድ የምታረግ እናት እንደዚህ አይነት እናት ነበረች። እሱ ደግሞ በደንብ ሲያስተውል ነበር እንደልጅ። በጣም ለዛ ይመስለኛል አሁን ላይ ትዳራቸውን ፍቅር ያደረገው የእሷም እንዳለ ሆኖ የእሱ ደግሞ ይህ ሳይድ ነው እንደዚህ ያደረገው። በጣም አይድን ነው ይሄንን ስለሱ በጣም ደስ የሚለው። በነገራችን ላይ በጣም የሚገርመኝ ነገር ደግሞ ማለት ነው በሶሳይቲው በኩል ያን ያክል ሄት የሌለባቸው አይነት ካፕሎች ናቸው። ኤቭሪባዲ አክሴፕት አድርጓቸው ነው የተቀበላቸው ማለት ነው። ምንም ኔጌቲቭ ነገር ይሄን ያህል ቫይራል ይወጣ እንግዲህ ካለ አላቅም፣ ግን ቫይራል ይወጣና የተሰራጨ ነገር አይቻላል። እንደውም የሆነ ነገራቸው ትንሽ ቫይራል ወጥቷል መሰለኝ። ኢንተርቪው ላይ እንትን ብለው ነበር ትዝ ካለሽ ሳፖርት አላደረገም ፋሚሊያቸው ሂስ ፋሚሊ የሱ ሳይድ እሱ ነገር ትንሽ አነጋጋሪ ነገር ነበር አይደለ? ግን እነሱንም አላጣላቸውም
ያ ለምን መሰለሽ እኔ ዛሬ she's hyped በጣም እሱ ያ ነገር ሀፕን ሲያደርግ he choose her እሷን መረጠና እነሱ ሲገባቸው ይመጣሉ አይነት ዲሲዥን ነው የሰጠው ፎከስ ያደረገው እሷ ጋር ነውና ላይፋቸውን ኮምፕሊትሊ እንትናለ ከቶፍ አደረገው ግን አልፎ ሲያወራ ለኮፍ የኮሙኒኬሽን ችግር እንደነበረ ተናግሯል በሰዓቱ ለእናቱ ሲያስረዳት የነበረው ነገር ስለ ትዳራቸው ሲናገር ቶታሊ የልዩን ፕላን ነበር ለእናቱ ኤክስፕሌን ሲያደርግ የነበረው ገባሽ የራሱን ፕላን አይደለም ሲናገር የነበረው የራሱን ሳይድ አይደለም እሷ ፕላን ያደረገችውን ነገር እንዲያምኑለት ነበር ሲናገር ነበር እሱ ፕላን እንደሌለው ነው እነሱ ያደረጉት እና እነሱም ገና ነህ አይነት ሳይድ ረሽ እንዳደረገችው ተሰማቸው እንደዛ ነበር እንትን ሲሉ የነበሩትና ሳደንሊ ላይክ የቀለበትሽ ቀን ምናምን አልተገኙም ነው ተገኝተዋል መጨረሻ ላይ እነሱ ጋር ኦ ናይስ መሰለኝ መጨረሻ ላይ ግን ሳይመጡ አይቀሩም እኔ የሷ ዲሲዥን ነው እዚህ ጋር ይገረመኝ እሱ እንዳይሰማው ብላ ራሱ የሷን ፋሚሊዎች በጣም ትገታ ነበረ እንዳይመጡ ምናምን ታደርግ ነበርና በጣም በቃ early maturity የነበራቸው ካፕሎች ናቸው በጣም ነው ደስ የሚሉት ሲጀምር የሆነ ሜሪጅን ታያለሽ አይደል ህይወት ነፍስ ያለው ነገር ታያለሽ ሞገስ አለው ሜሪጃቸው በደንብ ሪስፔክት አለው and everything በቃ በጣም ነው ደስ የሚሉት ብዙ ጊዜ ኮሜንታቸው ደግሞ so positive ፋን ቤዛቸው በጣም በቃ አንደኛ ያንገስተር የሚበዛበታል መሰለኝ ባለትዳሮች ደግሞ ይሄን አስተማርሽኝ ስፔሻሊ ለሷ ኮሜንቶች አሏቸው አይተሻታቂ they are so positive እንትና አደረችኝ እና ልዩ ያስገረማት ኮሜንት ይሁን ሜሴጅ እርግጠኛ አይደለሁም ግን የተናገረችው ነገር ነበረ የሆነች ልጅ ላይክ ላገባ ነውና የ100 ሰው አይ ቲንክ እንደ ስፖንሰር ነገር እና ቬሎ ፎቶሹት ምናምን ስፖንሰር ጠይቂልኝ ሰው አንቺን እምቢ አይልሽም አይነት ቫይብ ሰጣት እንደነበር ተናግራ it's so weird በጣም ገርሞኝ ነበር ማለት ከየት ነው ኮንፊደንስ ያገኘች እንደዚህ ሌቪ አይ ኖ ሶሻል ሚዲያ ነው ብላ ነው ማለት እሷ ወጣው ትላውት እንደዚህ ብትጠይቅ ይሻላል አይሻልም ያ ግን just ልዩን ማንም እምቢ አይላትም አይነት ነገር ነው የሚመስለኝ ግን ከባድ ነው እና ልዩ even out of word ሆና ምንም እንዳልመለሰችላት ስትናገር ትዝ ይለኛል ምን ኢንተርቪው ላይ እንደሆነ እርግጠኛ አይደለም ግን I remember እኔ ከኮሜንታቸው ያስደነቀኝ ደግሞ ከመውለዳቸው በፊት ቪዲዮአቸውን ቼክ አድርገሽ ከሆነ አትወልዱም እንዴ ነው ማንኛችሁ ናችሁ ማን ነው oh my god ሀበሻ ነበረ በጣም ስልስ ተጋብተው አንድ ላይ ይኖራሉ የሰመረ ነገር ነው የምታዩ ሶሻል ሚዲያ ላይ ሶ ማንም ኤክስፔክት ያደርጋል ፋይናንሻሊም ደግሞ ሴትል ያደርጋል ሴትል የራሷ ቢዝነስ ራን ታደርጋለች ማምናሩ ነው እሱ እንደዚህ ስራ አይታወቅም እሺ በጣም የታየላቸው ቪዲዮ ነው ምን አይነት ቪዲዮ ይሰሩ ነው የሚታየላቸው እኔ እንጃ በጣም ይታያል ግን በጣም ያሳቀኝ እሷም ተናግራው ነበረ እስካሁን ድረስ አንዴ ነው አሁን ላይ እንግዲህ አላቅም በቅርብ ግን ለረጅም ጊዜ አንዴ ነው አበባ ሰጥቶኝ የሚያውቀው ስትል ነበረ እና just go በዛሬ ሰርፕራይዝ ላይ ምናምንና ብር ራሱ ይሄን ያህል ብር አለኝ ለልደቷ ምናምን ምን ላርግልሽ ብሎ ነው የሚጠይቃት እንትን go በዛሬ ማለት ነው በቃ ደስ ሲል እና የሆነ ቪዲዮ ላይ አበባ ኦልሬዲ ገዝታ አይ ቲንክ የውጪ ኮንተንት ላይ አይቼው አውቃለሁ የሆነ ትሬንድሽ አበባ ይዛ ጠበቀችውና ልክ ከስራ ሲመጣ ሰጠችውና አስወጥተው በሩን ዘጋት ከዛ ግራ ገብቶ ከፍቶ ሲገባ ኪዩና ነገር አባራል ነው ኩሱ ታዲያ ያ እሱ በጣም ቪዲዮአቸውን ታስተውሻለሽ የእርጉዝ በነበረችበት ሰዓት ሲንከባከባል እግሯን ሲያሻት ሲያጥባት በጣም እንደዚህ አይነት ቪዲዮ ሴንሲቲቭ ናቸው መሰለኝ ሴቶች ወዲ ቢሳቸዋል መሰለኝ በጣም ላይክ ያደርጋሉ ወንዶቹ ደግሞ አንዳንዶቹ ወንድ አሰዳቢ ምናምን ላይ አይጣፋም ነው ደስ አይልም እንዴት ነው ግን ሚስት መንከባከብ ወንድ ማሰደብ እንደውም ወንድነት እሱ ነው ቴንክ ዩ አይደለ ሲጀመር ወንድነት ለሚስቱ ሲተናነስ ነው ወንድ ማለት አይደል ሌላ ቦታ ላይ ላይክ እንደዚህ ጃነን ያለ ሰው ለሚስቱ ግን ሲያንስ ነው that's a real love ብዬ ነው ማስበው የእናንተንም ሀሳብ አስቀምጡልን ያው የወንዶቹን already we know ሴታ ይሆኑ ስለሚመስላቸው እኮ ነው it's not አይደለም ወንድነት እንደውም እሱ ነው መገለጫው I think ሁሉም ሰው የየራሱን ዲፊኒሽን ይሰጣል መሰለኝ ትክክለኛ ወንዶችም እኮ ይቀበሉታል which are you are real
እኛ ግን የሚቀበሉትን ነው የምንወደው። አዎ ኮላስ እሺ ሌላ ሞስት ፖፑላር ቪዲዮ የወለደሽ ጊዜ የወለደሽ ጊዜ እንትንም አለ ካስታውሽ እንደውም it was funny እሱ የሚያደርገውንና የሚናገረው ነገር ደግሞ እያለች ነበር እየሳኩ ነበር ሳየ ነበር ምስኪን ነው እኮ ጌታስ ሰላም እንዴት ናችሁ ደህና ናችሁ የልብ ወግ ተመልካቾች ዛሬ እንግዲህ በልብ ወግ ተገኝተናል እኔ ልዩ ነኝ የልቤን ከሚያቀልኝ ከልቤ ሰው ጋር ከውድ ባለቤቴ ካቶ ቅዱስ ጋር እና ዛሬ ይዤላችሁ የመጣሁት እንግዳስና እንዴት አረፈዱ እንዴት ነሽ እንግዲህ ስማችን ልዩና ቅዱስ አይደል ግን ቅጽል ስማችን ነው ብዙ ሰው የሚመስለው የሆነት ስማችን ነው ማን ነው ስማችን እንዴ ደግሞ ቅጽል ስማችን ስለ ፐርሰናሊቲያቸው ሪሌሽንሺፕ ዳይናሚክሳቸው እስኪ ኤክስፕሌን እንትን እሷ ስትናገር ከሰማሁት እሷ ላይክ ነገር ማሳደር አትወድም በጣም በንግግር ታምናለች በጣም ቤስት ኳሊቲ ያው በደንብ እና ላይክ በጣም ማውራት ትፈልጋለች ምናምን ቅዱስ ደግሞ ከኔጌቲቭ ሳይድ አይመስለኝም ጀስት ከካምነሱ አንፃር ብዙም ለዛ እንትን አይደለም ኦፕን አልነበረም በሰዓቱ ይሁን አሁን ምናምን አላውቅም እሱን ግን በሱ ላይ እንትን ሲሉ ቅዱስ አያምንም ሳይሆን ጀስት አይችልም አሁን ላይ ተቀይሯል ወይስ እንደዛው ነው አይ ዶንት ኖ የቆየ ኢንተርቪው ላይ ነው ብቻ ወርክአውት አድርጎላቸዋል ያ ኔጌቲቭ ኢምፓክት እኮ የለውም እነሱ ላይ ግን ጀስት አለመግባባት ሪሌሽንሺፕ ላይ እና በጣም ያየሁት ነገር ደግሞ ሪስፔክት አላቸው አይደለ መሐላቸው ላይ የሆነ ማንንም ላይኑን አልፎ የሚያደርገውን ነገር አይተሻታቂ በቃ የሆነ የተሰመረ ቦንደር አለ በዛ ነው በጣም ሪስፔክት አላቸው ለሶሻል ሚዲያ ብለውም የማይሆን ፕራንክ ምናምን አይሰሩ የሆነ በቃ አላ ትዳር መልክ ቢኖረው የነሱ መልክ በጣም ሚስት መልክ ቢኖረው እሷ ጀስት በጣም ኮሌክቲቭ የሆነ ሜሪጅ ነው አዎ በጣም እና እሱ ነገራቸው ከፐርሰናሊቲ ዋይዝም የመጣ ነገር ይመስለኛል አይደል ከግል ባህሪያቸው ማለት ነው ኖርማሊ ባህሪያቸው ሜቢ እንደዚህ ቁጥብ ያለ ሊሆን ይችላል አዎ እሱ መሆኑ የሆነ ሀዝባንድና ዋይፍ ሲሆኑ አሪፍ ነገር እንዲሆኑ ነው ያደረጋቸው ቢያስባለሁ እና በጣም ብዙ ነገሩን ቼንጅ ያደረገችው ይመስለኛል ይሄ የኔ ፐርሰናሊቲ አይመስልሽም ይመስለኛል ለትዳር ያለውን ፐርስፔክቲቭ ላይፍን እንዴት መኖር እንዳለበት ምናምን ሮል ሞዴል የሆነችው ይመስለኛል እኔ ዝም ብዬ ሳስበው ኢቭን ግቢ ሆና በሚሰጣት ብር ምናምን ነበር ትናንሽ ዘ ሲምፕል ቲንግስ መክተፊያ ድስት ሳህን ምናምን ትገዛ የነበረው ስትናገር ከግቢ ልትወጣ ስትል ማለት ነው እና ሲወጡ የሆነ ብቻ የሆነ ሁለት ነገር ምናምን የሚገዙት ሁለት ዋና ነገር እንጂ ቁምሳጥን ቀድማዛ ነበር አልጋ ቀድማዛ ነበር እና ኦልሬዲ ጭንቅላቷ ውስጥ አልቋል ሜሪጁ እንጂ ማንን ዲሳይድ ለማድረግ የሚከብደው ነገር ይመስለኛል ከግቢ I don't know እነሱ ይሁን አይሁን አላውቅም የሆነ ኢንተርቪው ላይ ደግሞ ሰምተሽ ከሆነ የመጀመሪያ ቤት ሲከራዩ የሱ ደግሞ 7800 ነበር 7800 ብቻ 8000 ነበር እና 1000 ብር ቀርቷቸው በ7000 ነገር ነው የተከራዩት እነሱ ናቸው እና ሰው ራሱ ለጓደኞቹ ምናምን ሲነግራቸው እሱ they were saying እንዴት ልንኖር አስባችሁ ምናምን እኮ ያ በጣም ይሄ ራሱ ቢግ ዲሲዥን አስበሽዋል በ1000 ብር እንኳን ሁለቱ ነሽ አይደለም አንዱ ነሽ ራሱ ሰርቭ ለዊክ ነው ሰርቭ የምታረጊበት ፊውር ማለት ነው በጣም ከባድ ነው በልተሽበት ሂደሽበት እሱ ለዚህ የሚገልጸው አገላለጽ ደግሞ ብዙ ኢንተርቪው ላይ በጣም ደስ ይላል በቃ እሷ ያየችብኝ ነገር ነበረ ነው የሚለው እና she's like መሰረቷ ነበረች ማለት አይታዋለች የሆነ ፊውቸራቸውን አይታዋለች በደንብ ቀድማው ማለት ነው እና እሱን ሰፖርት ያደርጋቸው አየሽ ለዛ ነው ቀይረዋለች ምናምን ያልኩሽ የሆነ ይሄ ላይ ነው እዚህ ላይ ማለት ነው አንዳንዴ ስትሮንግ ሴት ወንድን ታውጣለች ነው እንደዛ ብዬ አስባለሁ በጣም የሚያስቅ ራሱ ቪዲዮ ነበራቸው ጀስት ምንም መዛት አይወድም እሱ ለራሱ እና እሷ ናቱላ ኤቭሪቲንግ የምገዛለት ምናምን እና የሆነ ጊፍት ስትሰጠው የ6000 ብር ጫማ ገዛችለት እና በሰዓቱ እሷ ስትል በጣም ውድ ነበረ እና በጣም ወደደው ምናምን ነገርና ስንት ብር ይመስላል ስትለው 2800 ብር አላት
6000 ነው ስትል አላረገውም ምናምን አለ ለሳምንት ምናምን አላረገውም ማለት እና በጣም ነው ደስ የሚሉት ሰርፕራይዝ ደስ ይላል የፍቅር ቅመም በይኩ እኔ እንደዛ ብዬ ነው ማለት ከወንድ ሲሆን ደግሞ ሴቶች በጣም ለሰርፕራይዝ ያለን ቦታ አለ አይደል አዎ ደግሞ ከቃው አይደለም አይደል አዎ ከቃው አይደለም ያ ጀስት ድንጋይ ማንስታ ልሰጣት ትችላለህ ግን በጣም ደስ ይላል ትሮስ የሚያጥለው ድንጋይ አጥለው እኛ ኢሞሽናችን ላናወጣ እንችላለን እንጂ እንፈልጋለን አዎ እንዴ በጣም ነው ብትፈልጉ ማን ይጣላል ካላወቃችሁ ካላወጡትኛ እንዴት እናቀዋለን ሚስ አንደርስታንዲንግ ሁሉ የሚፈጠረው ሰጥሽ ታውቂያለሽ ሰጥሽ ይወዳል ማለት ነው ኖ የነሱ ነው እንጂ ምልሽ እንደሚወዱና እነሱ ማሳየት አይችሉም ያ ኢሞሽናቸውን አያሳዩም ግን አሁን ለምሳሌ ስጦታ እንደሚወድና እንደማይወድ በመስጠት ደግሞ እኔ ምናምን አለው መሰለሽ ምንም ነገር ከምትወጁ ሰው ሲመጣ ትወጃለሽ እንደዛ ብለሽ አስበሽ አታውቂ ኦፍ ኮርስ ያበደም የሆነ ነገር የማይወድ ሰው ሊሆን ይችላል ግን የሚወደው ሰው ስላደረገለት ብቻ ያንን ነገር እንዲወዱ ማድረግ ይችላል በቫልዩ ነው አዎ ያ በጣም ሙስሊም ሴቶች ላይ የተለመደ ነው ስጦታ መቀበል በጣም ነው የምንወደው ኦፍ ኮርስ በጣም ከመውደድ የተነሳ ስጡኝ ብዬ ራሱ ነው ይጠይቃሉ ባይደው የቀለደች አይደለም አስገድዳ ነው ያሰጠችኝ ዚስ ማች እንግዲህ እና ያው ወንዶች ስጧት አይ ሁሉም ሴት ይወዳል ስጦታ ስጡኝ እሺ አይዞኝ ሰጥሻል እሺ ካልቸራል ኢንፍሉዌንሳቸው ሰዎች ላይ ኢትስ ሶ ፖዚቲቭ ኦ ማይ ጋድ ማለት ምንም ኔጌቲቭ ድራማ ተፈጥሮባቸው አያውቅም ኢቨን ኢፍ ዩ ቼክ ዘ ኮሜንትስ that much እንትና ሄት ኮሜንት ኮንሲደር ታረጊ ምቹ የጥንቀቀን ስቅዙልኝ ምናምን አይነት ነገሮች ካልሆነ ያን ያክል የለም አይደል አዎ እኔ አይቺን ማለት አዎ ያ እና የሚፈጥሩትም ኢምፓክት የሚያሳዩት ነገር and everything እንደውም ትዳርን እንድትወጂ የሴት ልጅ ካራክተር የባል ካራክተር ምናምን የሚሉት ነገር በጣም ያስተምራሉ ያስባሉ አይደል የቀረ ያለውን ነገር ለምን እንዲጓጓ ያደርጋሉ ያ ሞደርን በሆነ መንገድ እያሳዩን ይመስለኛል አይደል ባህሉን በጠበቀ ወይ አሳይተውናል አይ ቲንክ ያ በጣም ራይት ሞመንት ላይ ነበር ወደ ሶሻል ሚዲያ የመጡት ይመስለኛል እና አሳይተውናል ፊውቸር ላይ ምን ትጠብቂያለሽ እስቲ ተነሱ ሶሻል ሚዲያው ላይ የሚቆይ ይመስለኛል እና ልጅ የሚደግሙ ይመስለኛል ኮርስ ይመስለናል እግዚአብሔር ከፈቀደ አንዴ ማክ ሙለድ ከጀመርሽ ወለድ ሲመስለኝ ግን ከሌላው ካፕል የሚለያቸው ልጃቸው ኢንቮልቭ እንዲያደርግ የሚፈልጓል መሰለኝ በኢሞጂ ነው አይደል ከቨር ያደርጉት ያ የሚፈልጉት አይመስለኝም ኢንቮልቭ እንዲያደርግ ያው ግን አብረን ነው የምናየው እየቆየን ስንመጣ አዎ እስኪ እሱን ፋይንድ አውት የምናደርግ ይሆናል አዎ ለዛሬ የነበረን ነው ቆይ ሳዘጊው ግን ሪዝን ያላቸው ይመስልሻል ምናልባት ልጃቸው ማሳየት ያልፈለጉበት መንገድ I don't know ፐርሰናል ሪዝን ይመስለኛል ያ I don't know የትኛው ፓርት ላይ ሮንግ እንደሆነ እኔ ስላላገኘሁት ነው እኔ ሮንጉን አላየሁትም just አላቅም እንግዲህ እነሱ ጋር ነው የተሳሳተ መልስም እንዳንሰጥ ስለ ልዩና ቅዱስ ወይም በትክክለኛ ስማቸው ሱራፌል ኢየሩሳሌምና ሱራፌል የነበረን ቆይታ ይሄንን ይመስል ነበረ ከማጠናቀቃችን በፊት እሺ ሰብስክራይብ አድርጉ እንዳትረሱ እነሱን ደግሞ obviously ታውቋቸዋላችሁ ፎሎ ካላደረጋችሁ ሊንካቸውን እናስቀምጥላችኋለን እኛንም ሰብስክራይብ አድርጉ ደውሉን ተጫኑ ኮሜንት ላይ ያሳውቁን ሐሳባችሁን እና ማለት ነው በጎጃችን ማን እንዲዳሰስ እንደምትፈልጉ አሳውቁ ቀጣይ ቪዲዮዎች ኢንፎርሜሽን ፈልገን እናመጣላችኋለን እና ደግሞ የረሳነው ነገር ካለ ምናምን feel free to comment ላይ ለመጻፍ ማለት ነው of course በደንብ እንወዳችኋለን bye